ሲጀመር ትልቅ ክለብ ሁለት አይሳሳትም ከስተቱ ይማራል እንጂ አደረግነው። ይሄ ነው የኛ ክለብ ሊቢያንስ። ኮንግራ አደረግነው። ነግሬያችሁ ነበር ይሄንን ክለብ ሜዳው ላይ ተበቀለን እንወጣለን እመኑኝ ብያችሁ ነበር። አደረግነው። 3-1 እንግዲህ አሸንፈን ወጣን። ዋው ሌቤ አረ ሌጀንዶቻችን ዛሬ ልዩ ነበሩ። አንዲ ሮበርትሰን የኔ አባት ምን አይነት ጎል ነው በእናታችሁ ያስቆጠረው። ሮበርትሰን እንዴት አባቷ ነው የምታምረው። በዛውም አልቀረም እኮ የኛ ሌጀንድ ምን አይነት አሲስት ነው ለሳላ ያረጋለት። አረ በእናትህ ትለይብኛል የኔ አባት ጀግና በ2 ደቂቃ ልዩነት ዛሬ ሳላም ልዩ ነበር። እጅግ በጣም የሚያምር ጎል አስቆጠረ። ከዛ በመቀጠል ከርቲስ ጆንስ አቦ በእናታችሁ ምን አይነት ጎል ነው ያስቆጠረው ጆንስ። ዋው አንዴ ደግሞ ለስታር ቦያችን ሪዮ ኤንጉሙሃ ይሄንን ተጫዋች እኮ ቅዠት ሆነባቸው። እኔ እንዴት አባቱ ነው እኮ ድሪብሉ የሚያምረው፣ እንዴት አባቱ ነው የሚያስፈራው፣ ኳስ አገፋፉ እንዴት አባቱ ነው የሚያምረው። ጨነቃቸው እኮ ለሁለት ካልሆነ የወልቭስ ተከላካዮች እሱን መከላከል አይችሉትም። ከምሬን ነው የምላችሁ። ብቻ እኔ ትለይብኛል ስታር ቦያችን። ፈርስት ሃፍ ላይ ያሳዩትን አቅጣጫ ሊቨርፑሎች ሰከንድ ሃፍ ላይ አጠናክረው ቀጠሉበት ነው ማለት። የውልቭስ ስህተት ፈርስት ሃፍ ብልጫ ቢወሰድባቸው የዛሬ 3 ቀን ያገኙት ውጤት በጣም አደፋፈራቸው ነው ማለት ገባ። ሰከንድ ሃፍ ሮቦ የሚገርም ጎል ቅርቅር አንግሏ ራስ ጽድትል ግራኙ ትሬንት ነው ያስታወሽኝ። ኩል ጠቅ አድርጎ ሮቦ ከፈተው። ሳላ ወዲያውኑ አሁን ሲንቀለቀሉ ዝም በሉ አላቸው። ትንሽ ቆይቶ ደግሞ ጆንስ ያበደ ጌም ኔክስት ራውንድ ታልፏል። ሊቨርፑል በእንግሊዝ ኤፍ ኤ ካፕ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በአምስተኛ ዙር እንግሊዝ ኤፍ ኤ ካፕ ጨዋታ በጣም ጥሩ መነቃቃት ውስጥ የሚገኘውና ከቀናት በፊት ሊቨርፑልን ረድቶ የነበረው ወልቭስም ሙኒክ ስታዲየም በመጓዝ የገጠመው የአርነ ስሎት ስብስብ ሊቨርፑል 3-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ የቻሉት ማለት ነው። በዚህ ጨዋታ ላይ በሁለቱም አፎች ሊቨርፑሎች የተሻሉ ፐርፎርማንስ ነበር ሲያስመለክቱን የነበረው ማለት ነው። ነገር ግን በጨዋታው ላይ በሁለቱም ቡድኖች በኩል የተቆጠሩት 4 ጎሎች ከሰከንድ ሃፍ በኋላ የተቆጠሩ ነበሩ። በዚህም እንግዲህ ሊቨርፑሎች በሮበርትሰን አማካኝነት 51ኛው ደቂቃ ላይ በጣም አስደናቂ ጎል አስቆጥረው ቀዳሚ መሆን ቻሉ። ከዛ መሐመድ ሳላና ጆንስ 53ኛው ላይ እንዲሁም ደግሞ 74ኛው ደቂቃ ላይ አከታትለው 3ቱን ጎሎች ማስቆጠር ችሎ ነበረ። በወልቭስ በኩል ብቸኛዋን ጎል እንግዲህ ሂቻን ዋንግ እንግዲህ በማስቆጠር 3-1 ጨዋታው ሊጠናቀቅ ችሏል ማለት ነው። ኦኬ ጥሩ በቀል ነው። አንቺ የምረ ተሰምቷችኋል ማለት ነው እንዴ? ባለፈ እኮ ወልቭስ እኮ እሱ ራሱ አላስበበትም እኮ ሲያሸነፋችሁ እንደው ሲቀልድ ነው እንጂ እንደዛ እንትን ያላችሁ እኮ እሱ ራሱ እንደዚህ ሲሪየስ አልነበረም እንዴ? ዛሬ እንደዚህ ሲሪየስ ሆናችሁ ትመጣላችሁ። እኔማ ፈርስት ሃፍ ሳያችሁ ካልጠማችሁኝም ነበር። አረ ነገር ነጥብ ሊወሰድባችሁ ነው መሰለኝ፣ ጠንቀቅ በሉ፣ ከዚህም ቶርናመንት እንዳትሰናበቱ እያልኩኝ ነበረ። ግን አልሆነም። ይልቁንም 3-1 በሆነ ውጤት አሸንፏል ጀማው ሊቨርፑል። ቆንጆ ፐርፎርማንስ በነገራችን ላይ የፕሪሚየር ሊጉ ሊቨርፑል እና በኤፍኤ ካፕ እና በቻምፒዮንስ ሊግ እያየን ያለው ሊቨርፑል የተለያዩ ናቸው። ዛሬ በጣም ያስገረመኝ ነገር ምን መሰላችሁ? ጋክፖን ማለት ነው ይሄ ሰውዬ ቦታ ፈልግለት ሲባል እንዳልነበረ ዛሬ ወስዶ 9 ቁጥር ላይ አላረገው። እኔ ብላችሁ አርነ ስሎት ላይ ጋክፖ የሆነ ነገር ይዞበታል በእርግጠኝነት፣ ወይ የራቆት ቪዲዮ ብቻ የሆነ ነገር ይዞበት ነው እንጂ ልጁ በጣረ አረ ስንት መሰለፍ ያለባቸው ልጆች አለ። እድል ስጥ አንተ ሰውዬ። ለማንኛውም ይመቻችሁ ሊቨርፑላውያን፣ አሸንፋችኋል። ፒስ አውት። እኛ ወልቭሶች ትኩረታችንን እኛ ፕሪሚየር ሊጉ ላይ ለማድረግ ብለን ነው እንጂ እኛ ለብርጭቆ ካፕ አንሰን አይደለም። እውነቴን ነው። እኛ ወንድ ቆናችሁ እስቲ በፕሪሚየር ሊጉ ግጠሙን እስቲ። ወንድ ቆናችሁ አሮጊቷስ ወንድ ቆናችሁ ወልቭስዬ ደግሞ ጦስሽን ይዞ ሂድ። ጀሪካን ካፕ ምን አባቱ ነው ቢጠቅም እኔ አልራገጥም እንዴ? ቢቀጥም እኔ ጥቁሩ ቢሆን እኔ ምረዋለሁ እንዴ? ስለማይረባ ነው። ታያቸው እነሱ እዛ ይራገጡ፣ እኛ ፕሪሚየር ሊጋችን እንራገጣለን። ወልቭስዬ እንዳይደብርሽ። አልደበረኝም፣ እናቴ ትሙት አልደበረኝም። ዛሬ የኤርገን ክሎፕ ሰራዊቶች ናቸው በቀላቸውን በሚገባ የተወጡት ማለት ነው። ባሳለፍነው ሳምንት ወልቭሶች ጣፋጭ 3 ነጥብ ከሊቨርፑል መንጠቃቸው የሚዘነጋ አይደለም። ቶፕ 4ን የሚያሻሽሉበትን ነጥባቸውን ነበር የወሰዱባቸው። አሁን ደግሞ ከኤፍ ካፑ ሊቨርፑሎች በተራቸው ወልቭሶችን ማሰናበት ችሏል ማለት ነው። በዛሬው ፐርፎርማንስ እጅግ በጣም አስገራሚ ብቃታቸውን ሲያሳዩ ነበሩ ማለት ነው የአርነ ስሎት ሰራዊቶች። ሪዮ ኤንጉሙሃ የተባለው የታዳጊ ተጫዋች ግን እንዴት እንደሚችል እኔ እንጃ። ለምን ጋክፖን እያሳረፈ እድል እንደማይሰጠው አርነ ስሎት የሚያጠራጥር ነው ማለት ነው። እጅግ በጣም አስደናቂ ብቃት ነበረ በዛሬውም ጨዋታ ሲያሳይ የነበረው ማለት ነው። እንደዚሁም አንዲ ሮበርትሰን እጅግ በጣም ድንቅ ነበረ። 1 ጎልና 1 አሲስት ማድረግ ችሏል። መሐመድ ሳላም ተከታታይ ሁለተኛ እንግዲህ ጎሉን ማስቆጠር ችሏል ማለት ነው። ባለፈው ማስቆጥሮ ነበር፣ ዛሬም እንደዚሁ ማስቆጠር ችሏል። ቦምቡም ሽጉጡም ሚሳኤሉም ሰርቷል።
ይህ ቡድን ሊቨርፑል ነው። ለማታውቁት ከፊቱ ዋንጫ የሚታየው ከሆነ ሊቨርፑል ለምንም አይነት ነገር ድርድር ንግግርን አያውቅም። ቀድሜ ቪዲዮ ሰርቻለሁ። ዛሬ ምን አይነት ሚሳኤልና ምን አይነት ጥይቶችን እንደምንጥል የተቃራኒ ክለብ ደጋፊዎች በላይ ላይ እንደዚህ ውሎ ሲሄድ ትመለከታላችሁ ብዬ ቪዲዮ ቀድሜ ሰርቼ ነበር። እንዲሁም ደግሞ 45ኛው ደቂቃ ላይ 300 ምናምን ሰው ቁጭ ብላችሁ እያያችሁኝ እመኑኝ ሊቨርፑል ዛሬ ያሸንፋል ብያለሁ። እኛ ሊቨርፑላውያን ያራዳ ልጆች አረ ሊቨርፑል ሽንቴ ቀዘቀዘ ሽማግሌ አቅምህን ማወቅህ ጥሩ አቅምህን ሊጉ ላይ አቅም እንደሌለ ማወቅህ ጥሩ ነው። በቃ የድሮ አራዳ ፋራ ነው። በቃ እዚህ ጣሳ ካፕ ምን ካፕ ተጫወት ወንድ ኮንክ ሊጉ ላይ አቀድመንም ሊጉ ላይ አገጥመንም ወይ እንዴ እንደ ወንዝ ድንጋይ ምንም ይገባህ ነገር የለም። አቤት የሸተትክ ሽማግሌ ብቻ ደውላችሁ ወንድ ከሆናችሁ ሊጉ ላይ በቃ እንዴ እኔ አልደበረኝም ማለት በቃ ኖርማል ዋናው ሊጉ ነው ፓፓ ዋናው ሊጉ ነው። ይጥላል ብለህ ጠበቅ በወልቭስ ባለፈው ምን አገባኝ ስለ ፕሪሚየር ሊግ ማንም ለበላ ዋንጫ ቢሸነፍ ባልሸነፍ ሻሺ ማብራን የምትሸነፈው አይደለ ዋንጫ ለበላበት የምችለው ውድድር ኤፍኤ ካፕ ነው። ይሄው ዋንጫ የሊቨርፑል ስጥት አድርጎት ወልቭስን በሜዳው ሄዶ ወደ ቀጣይ ዙር በቤንች ሰተናት ወደ ቀጣይ ዙር አልፈናል። ሲጀምር ወልቭስ እኮ ትኩረቱ ፕሪሚየር ሊግ ላይ ነው። ልብ ካለ ፕሪሚየር ሊግ ላይ ገጠመው ምንድነው እዚህ ላይ በኦቨር ቤንች እኮ ነው የገባል። እሱ ትኩረቱ ፕሪሚየር ሊግ ላይ ነው ማለት እዛ ላይ ነው መፎከር። እዚህ ላይ አሁን ድፎክሩ እንደው እግር ኳስን 90 ደቂቃ ስታረጉት ነው ያጠፋችሁት። ሰከንድ ሃፍ ላይ ወልቭስን ሰጠት 3-1 20ኛነት ላይ እንዲያተኩሩ አደረግናቸው ወስደን ወደ ፕሪሚየር ሊግ። ኤፍ ኤ ካፕ ላይ እኮ ቀልድ የለም እኮ ኤፍ ኤ ካፕ እና ሻምፒዮንስ ሊግ ላይ ቀልድ የለም አባቴ። እዛ ላይ ዩናይትድ የለ አስቶን ቪላ የለ ለምሮ የምቀልደው ስጥት ምን አይነት ጎል ነው? ሮበርትሰን ምን አይነት ጎል ነው ያገባው? ሮኬት ከስቦዝ ላይ ጋር በቃ ሎከሩን ውስጥ አብረማል ምናምን አብዝተው ነበር። ያው ምልክቶቹን እያየን ነው። ሳላ ጠቅ ፕራይም ጆንስ ይሄ ከብሩኖ አይሻልም? ያው ጆንስ ራሱ ጽድት ያለ በቃ ስጥት ኮናቴ መጨረሻ ላይ ክሊር አደረገው። ያን እንኳን ስኒ የኮናቴ ጉዳይ ለብቻው መጣራት አለበት። ግን በቃ አሪፍ ሊቨርፑልን ተመልክተናል ዛሬ። እንዲህ ነው እንጂ በቀል እንዲህ ነው። ከዚህ በላይ መግባት ነበረበት። እንዲሁም ከዚህ በላይ ኮናቴ ሳቱ አለ ምናምን 5-6 ባለው ማለቅ የነበረበት ጨዋታ ነበር። እንደዛ ነበር የጠበቅኩትም። ነገር ግን በአንድ ተልካሻ ኳስ ምክንያት ክሊንሺት ሳናስጠብቅ ወጣን። የሚገርም ጨዋታ ነው። ስቲል የሚገርም እንቅስቃሴዎችን አይቻለሁ። ሮበርትሰን ትክክለኛ የሊቨርፑል ተጫዋች። ለዚህ ባጅ መጫወት ምን እንደሆነ የሚገባው ሮበርትሰን ወስዶ ቀረቀረው። ሙሐመድ ሳላ ምርጥ ነው። ከርቲስ ጆንስ ምርጥ ነው። ፍሪምፖንግ አይታችሁታል። ተቀይራ ስትገባ ምርጥ። በቃ እኛ ያፎጣ ብቻ ነው ያስቸገረን። ያፎጣ ዜሮ ነው። ንጉምቧም አሪፍ ተንቀሳቅሳለች። ቻንስ ክሬቶች ለማድረግ ስትሞክር ነበረ ምናምን የሚገርሙ ነበሩ። ከሁለት ቀን በኋላ መልሰው ኤፍ ኤ ካፕ ላይ የተገናኙት እንግዲህ ሊቨርፑል እና ወልቭስ፣ በአሁኑ ግን ሊቨርፑል ወልቭስን ተበቅሎት 3-1 እንግዲህ ወደ ቀጣይ ዙር ኤፍ ኤ ካፕ ማለፍ ችሏል። እኔ የምለው ባለፈው የወሰድንባችሁ 3 ነጥብ የምታስመልሱ መስሏችሁ ነው እንዴ? ምንድነው በዚህ ልክ እንደዚህ መሆን? አይመለስም እኮ ወይም ደግሞ ጋላታሳራይ መስለናችሁ እንደምን ብቻ። ግን ለማንኛውም አሸንፋችኋል። ግን ምንም በማይጠቅም ነገር ደግሞ ለዚህ ለማይረባ ቆርቆሮ ዋንጫ መጋደል አይጠበቅብንም። ትክክለኛውን 3 ነጥብ ፕሪሚየር ሊግ ላይ አሳይተናል፣ ቁልት አድርገን ማለት ነው። ስለዚህ አሁንም ይዘንል የገባነውን ተጫዋች አይታላ 6 ቤንች ይዘን የገባነው ንቀናችሁ በዚህ ልክ ነው የናቅናችሁ። ገብቷል? ይሄንን ማወቅ አለብህ። 6 ቤንች ተጫዋች፣ በረኛ ቤንች ነው፣ ስቶፐር ሁለቱም ቤንች ናቸው። ፊት ለፊት አምስትሮንግ አጥቂ ላይ የለም። አስበው እስኪ ይሄን ያክል ማለት ነው። በዚህ ልክ ንቀናችሁ ገብተን ነበር። በቃ የሆነ ሆኗል፣ አሸንፋችኋል። ግን ምንም ለውጥ የሌለው ነገር ነው። ለቆርቆሮ ዋንጫ መስገብገብ ስለሌለብን ነው። እኛ ከሊጉ ለመትረፍ ነው የምንጫወተው። አባቴ ይኸውላችሁ አልጨው ነገር ቤት ውስጥ ነው ያለሁት። የተኛ ሰው አለ። 7 ሰዓት ሆኗል። ግን
ወልቭስን አሸንፈን ወልቭስን አሸንፋችሁ እንዴት በዚህ ልክ ትጨፍራላችሁ የሚባል ደጋፊ እንዳትሰሙ፣ የሊቨርፑል ደጋፊ አብሶ ማለት ነው። ለምን መሰላችሁ? ባለፈው በወልቭስ ስንሸነፍ በወልቭስ ተሸነፈ ተብለን እንዴት እንደተጨፈረብን ስንት አይነት ቪዲዮ እንደተሰራ ስንት ብቻ አይታችሁታል። ስለዚህ ስለቻልን አሸንፈናል። በቀል በእግሯ ስትሄድ አሳይተናል። ሲጀመር ስትሄድ የመታ እንቅፋት ስትመለስ ሊመታ አይገባም። ሊቨርፑል ባለፈው ወልቭስ ያደረገውን ተበቅሎ ወደ ቀጣይ ዙር ኤፍኤ ካፕ ማለፉን አረጋገጠ ማለት ነው። ፈርስት ሃፍ ምንድነው ያልኩት? አታኪንግህን እንዴት የ17 ዓመት ተጫዋች ሪዮ እንጉማ ላይ ሙሉ ለሙሉ እሱን ታርጌት አድርገህ ትገባለህ? አታኪንግ ኦፕሽንን እንዲህ ስትቀይር ግን ይኸውልህ ሮበርትሰን ያልጠበቅኩት ስትራይክ፣ ሚገርም አጨራረስ ቀጠለ። ሳላ እንኳን ጌሙ ላይ ፈርስት ሃፍ ካሳየው አቋም አንፃር ምንም ይፈጥራል ብዬ አልጠበቅኩም፣ ግን ፍሪ ኳስ አገኘ፣ በአግባቡ ተጠቀመበት ማለት ነው። ጆንስ አስከተለ ሶስተኛውን ጎል። በቃ አሳማኝ ውጤት ነው። ግን አሳማኝ ያልሆነው ምን እንደሆነ ልንገራችሁ። ሊቪያንስ አታኪንጋችሁ አሳማኝ አይደለም። ጋክፖ፣ ሳላ በምትጠብቁት ሌቭል ቻምፒየንስ ሊግ የሚጫወቱላችሁ ቀጣይ የቀሩትን ጨዋታዎች ፕሪሚየር ሊጉ ላይ የሚያሸንፉላችሁ አይነት አታኪንግ አይመስለኝም። ሌላው ነገር ግን ወደ ቀጣይ ዙር ኤፍኤ ካፕ አልፋችኋል። ይቻማችሁ።